ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። የመካከለኛው ምስራቅ ቀጠና ከባድ ውጥረትን አዝሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም የአሜሪካው መከላከያ ሚኒስትር ፒት ሄግሴት በማንኛውም ሰዓት ጦርነት እንከፍታለን፣ ኢራንን እንታገሳት ብለን ነው እንጂ የምናወድምባት ነገር ብዙ ነው ሲሉ ጠንከር ያሉ መግለጫዎችን ሰጥተዋል። በአንጻሩ ኢራንም በማንኛውም ሁኔታ ወደ ግዛቴ በሚሰነዘር ጥቃት እጄን አጣጥፌ አልቀመጥም ስትል የተለመደ ይዘት ያለው ጠንከር ያለ ማስጠንቀቂያዋን ኢራንን በበኩሏ ሰጥታለች። በሌላ በኩል ደግሞ ክቡራን አድማጮች ከመገናኛ ብዙሃን ጋር ቃለ ምልልስ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በርካታ ነገሮችን ስለ ቀጣይ ሂደቶች ተናግረዋል። በዝርዝር የማስደምጣችሁ ጉዳይ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ትዕዛዝ የአሜሪካ ጦር ራስን የመከላከል በሚል ከትናንት በስቲያ በኢራን ላይ ጥቃት መፈጸሙ ይታወቃል። ኢራንም በአጸፋም በኩዌት የጦር ሰፈር ላይ ከባድ ድብደባ ማድረጓ ይታወቃል። በዚህም በርካታ አሜሪካውያን መጎዳታቸው ይፋ ሆኗል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ከፍተኛ ጫና ውስጥ ወድቋል። ለተጎዱ አሜሪካውያን ምን አይነት ወታደራዊ እርምጃ፣ የአጸፋ እርምጃ በኢራን ላይ ተወስዳላችሁ በሚል የተጠየቁ ቢሆንም እንታገስ ብለን እንጂ ፈጽሞ አላቃተንም እርምጃ በመውሰድ በማለት ላይ ናቸው። ዝርዝሩን የማስደምጣችሁ ነው የሚሆነው። በሌላ በኩል አሜሪካና ኢራን ስምምነት ላይ እንዳይደርሱ እስራኤል እንደምትፈልግ የመገናኛ ብዙሃን ዘገባ ገልጧል። አልጀዚራ ሰፊ ትንታኔ እንዳለው ከሆነ በተለይም ደግሞ በአሜሪካና በኢራን በኩል የሚደረሰው ስምምነት የሄዝቦላን የሊባኖስን ጉዳይ የሚያካትት መሆኑ ለእስራኤል ትልቅ ስጋት ሆኗል። ስለዚህም ስምምነቱ እንዳይደረስ እስራኤል እየጎተጎተች እንደምትገኝ ገልጿል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ሰበርና ዝርዝር መረጃ ይኖራል። እስከ ፍጻሜ የቆዩት ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም ዩናይትድ ስቴትስ አሜሪካን በቀናት ውስጥ ወደ ጦርነት እንደምትገባ ይፋ አደረገች። ዩናይትድ ስቴትስ በኢራን ላይ የከፈተችውን ወታደራዊ እርምጃ ዳግም ለመጀመር ከበቂ በላይ አቅም እንዳጠናከረችና በቀናት ውስጥ ወደ ጦርነት እንደምትገባ በይፋ ማስጠንቀቂያ ያዘለ መግለጫ ነው ዛሬ ሌሊቱን የሰጠችው። ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን በዘላቂነት ሊያቆም ለሚችል ለማንኛውም አይነት የሰላም ስምምነት የኢራንን የኒውክሌር ምኞት ሙሉ በሙሉ ማገድን የሚያካትት እጅግ ጥብቅ ቅድመ ሁኔታዎችን አስቀምጠዋል ተብሏል። በዋሽንግተን ዲፕሎማሲያዊ ድርድሮቹም በተወሰነ ደረጃ ወደፊት እየገሰገሰ መሆናቸው በተደጋጋሚ በትራምፕ አፍ ቢነገርም በኢራን መንግስት ግን እስካሁን ድረስ ምንም አይነት የመጨረሻ ስምምነት አለመደረሱን ኢራን በተደጋጋሚ በማስታወቅ ላይ ናት። የአሜሪካው አክሲዮስ የዜና ማዕከል የዋይት ሃውስ ከፍተኛ ባለስልጣናትና ስለ ጉዳዩ ጥብቅ መረጃ ያላቸውን ሁለቱን የአሜሪካ ምንጮች ዋቢ በማድረግ እንደዘገበው ፕሬዝዳንት ዶናልድ ጄ ትራምፕ አምባሳደሮቻቸውና የዲፕሎማሲ ልኡካኖቻቸው ከኢራን ወኪሎች ጋር በኳታር ባረቀቁት ጊዜያዊ የስምምነት ረቂቅ ላይ በርካታ መዋቅራዊ ማሻሻያዎችን በአስቸኳይ እንዲካተቱ አዘዋል ተብሏል።
ትራምፕ ይህንን ትዕዛዝ ያስተላለፉት አርብ ዕለት በዋይት ሃውስ የሁኔታዎች ክፍል ሲቹዌሽን ሩም ውስጥ ለ2 ሰዓታት ያክል ባካሄዱትና ምንም አይነት ስምምነት ባልተደረሰበት ስብሰባ ነው። እንደ አክሲዮስ የዜና ወኪል ዘገባ ከሆነ ፕሬዚደንት ትራምፕ የሰላም ስምምነቱ በአፋጣኝ እንዲጠናቀቅና እጃቸውን በአስቸኳይ ከዚህ ለማውጣት እንዲፈረም ከፍተኛ ፍላጎት ቢኖራቸውም ለእርሳቸው እጅግ ስትራቴጂካዊ የሆኑ የተወሰኑ ነጥቦች በተለይም ከኢራን የኒውክሌር መርሃ ግብርና ከተከማቸው የደነደነ ዩራኒየም አወጋገድ ጋር የተያያዙ አንቀጾች ይበልጥ ለማጥበቅና ለማጠናከር ቆርጠው ተነስተዋል። ይህ የትራምፕ ድንገተኛ ጥያቄ በሁለቱ ወገኖች መካከል ለቀጣዮቹ ቀናት ሊራዘም የሚችለው አዲስ የተዛባና ከባድ የሀሳብ ልውውጥም እንዲቀሰቀስ አድርጓል። የዚህ ስብሰባ መጠናቀቅን ተከትሎ የዋይት ሃውስ ቃል አቀባይ ለጋዜጠኞች በሰጡት መግለጫ ፕሬዚደንት ትራምፕ ለአሜሪካ ብሔራዊ ጥቅም ፍጹም ተስማሚ የሆነውን ያስቀመጧቸውን ቀይ መስመሮች የሚያከብረውንና ኢራን በጭራሽ የኒውክሌር መሳሪያ እንዳታለማ ሙሉ በሙሉ የሚያረጋግጠውን ስምምነት ብቻ ነው የሚፈርሙት። ከዚያ ውጭ ከኢራን ጋር የሚፈርሙት ነገር የለም ብለዋል። በአሁኑ የረቀቀ ሰነድ ይዘት መሰረትም የመግባቢያ ስምምነቱ ኢራን የኒውክሌር መሳሪያ ላለመስራት የምትገባውን ዲፕሎማሲያዊ ቃል ብቻ ያካተተ እንጂ ከዚያ ባለፈ ምንም አይነት ተጨባጭ የሚታይ ወታደራዊ ግዴታ የለበትም። ሰነዱ ስምምነቱ ከተፈረመበት ቀን ጀምሮ የኢራንን የኒውክሌር ቁርጠኝነትና የአሜሪካን የማዕቀብ መነሳት ጉዳዮች በዘላቂነት ለመወሰን የሚያስችለውን የ60 ቀናት ጥብቅ የድርድር ምዕራፍ የሚደነግግ ሲሆን በዚህ ውይይት ላይ መጀመሪያ ሊታዩ የታቀዱትን አጀንዳዎች ኢራን በምድር ስር ደብቃ ያከማቸቻቸው ከፍተኛ የደነደኑ ዩራኒየሞች እጣ ፈንታን መወሰንና ተጨማሪ ዩራኒየም የማበልጸግ አቅሟን መገደብ የሚሉ ናቸው። ይህ የዩራኒየም ክምችት በሰኔ 2025 ዓመተ ምህረት በተካሄደውና ለ12 ቀናት በቆየው የእስራኤልና የኢራን ጦርነት ወቅትም አሜሪካም በሶስት ዋና ዋና የኢራን የኒውክሌር ጣቢያዎች ላይ ባደረገችው ከባድ ድብደባ ምክንያት በምድር ስር በጥልቀት ተቀብሮ የሚገኝ መሆኑ ይታወሳል። አክሲዮስ የዜና ወኪል አንድ ከፍተኛ የአሜሪካ ባለስልጣንን ጠቅሶ እንዳለው ከሆነ ፕሬዚደንት ትራምፕ ማሻሻያ እንዲደረግበት የፈለጉት ዋናው ክፍል ይህንን የኒውክሌር ጉዳይ ነው ይላሉ። ፕሬዚደንቱ ዩናይትድ ስቴትስ ያንን የደነደነ የኒውክሌር ዝቃጭ ዩራኒየሙን በምንም አይነት ስልት እንደምትረከብና አጠቃላይ ሂደቱን የምትፈጽምበትን ትክክለኛ የጊዜ ሰሌዳ በግልጽ የሚያስቀምጥ ይበልጥ የተብራራ ዝርዝር ሰነድ እንዲዘጋጅ ይፈልጋሉ ብለዋል። ለአክሲዮስ መረጃ የሰጡ ሁለተኛው የአሜሪካ ምንጭ እንደገለጹት ደግሞ ትራምፕ ስትራቴጂካዊ በሆነው የሆርሙዝ የባህር መተላለፊያ እንደገና መከፈት ዙሪያ በሰነዱ ላይ የሰፈሩትን የተወሰኑ የቃላት አጠቃቀሞች እንዲቀየሩ ጠይቀዋል። አሜሪካ ባለስልጣናት ለፕሬዝደንቱ እንደገለጹት ከሆነ ኢራናውያን ለዚህ አዲስ ማሻሻያ ምላሽ ለመስጠት ቢያንስ ረጅም ቀናት ሊወስድባቸው ይችላል። ለዚህም ምክንያቱ ደግሞ እነርሱ በአሁኑ ወቅት በተግባር በዋሻዎች ውስጥ የሚገኙ በመሆናቸው የኢሜል መልእክተኞችን የማይጠቀሙ በመሆናቸው ነው ሲሉ ከፍተኛ ባለስልጣናቱም በምሬት ተናግረዋል። የዋይት ሃውስ ከፍተኛ ባለስልጣን አክለውም ስምምነት መፈረሙ የማይቀር ነው፣ ነገር ግን ምን ያህል ፈጣን እንደሚሆን ወደፊት የምናየው ይሆናል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የጠየቋቸው ዋና ዋና ማሻሻያዎችን እስኪያገኙ ድረስ እኛም በትዕግስት ለመጠበቅ ሙሉ በሙሉ ፈቃደኞች ነን። ይህ ሂደት 1 ሳምንት ሊወስድ ይችላል። ከዚያም ሊያንስ ወይም ሊረዝም ይችላል። አጠቃላይ ጦርነቱን ሳንጀምር እስከሚቀጥለው ሳምንት ለመታገስ ተስማምተናል ብለዋል። የአሜሪካው ፎክስ ኒውስ የቴሌቪዥን ጣቢያ እንደዘገበው ደግሞ ፕሬዝዳንት ትራምፕ በኢራን ጉዳይ ላይ የሚወስዱትን ቀጣይ ወታደራዊና ዲፕሎማሲያዊ እርምጃ አስመልክቶ በሰጡት ልዩ ቃለ መጠይቅ ዛሬ ሌሊቱን ዩናይትድ ስቴትስ ከዚህ ቀደም በመካከለኛው ምስራቅ የፈጸመቻቸውን ታሪካዊ የወታደራዊ ጣልቃ ገብነት ስህተቶች በይፋ አምነዋል። ትራምፕ ቀደም ሲል አሜሪካ በኢራቅ ላይ የከፈተችውን መጠነ ሰፊ ጦርነት በማስታወስ የአሜሪካ ጦር ኃይሎች በባግዳድም ሆነ በራሷ በኢራን ግዛት ውስጥ ፍጹም ሊገኙ አይገባም ነበር ብለው ገልጸዋል። በኢራቅ ላይ ያን ጊዜ ምን እንደተከናወነ ተመልከቱ። እጅግ በጣም መጥፎ እንቅስቃሴ ነው ያደረግነው። የፈጸምነው ድርጊትም እጅግ በጣም ሞኝነት የተሞላበትና አሜሪካን ለኪሳራ የዳረገ ነበር ብለዋል። ለመሆኑ ከመጀመሪያውኑ እኛ በዚያ ቦታ ላይ
በፍጹም ልንገኝ አይገባም ነበር። ኢራቅ ውስጥ የአሜሪካ ወታደሮች ሊገቡ አይገባም ነበር ብለዋል። እኛም በኢራን ግዛት ውስጥም በተመሳሳይ ልንገኝ አይገባም ብለዋል። ነገር ግን ኢራን የተለየ ወታደራዊ አቅም አላት፣ እንደ ኢራቅ አይደለችም ሲሉ የኢራንን ከፍ ማለት ገልጸዋል። ፕሬዝደንቱ በማስከተልም አሜሪካ የሰነዘረችው የአየር ድብደባ ዋጋም ሲያጸድቁ ከ9 ወራት በፊት እኛ ኢራንን በታላቅ የቢ2 ፈንጂ ጣይ አውሮፕላኖቻችን ደብድበን ባናዳከማት ኖሮ በአሁኑ ሰዓት ኢራን በእርግጠኝነት የራሷ የሆነ የኒውክሌር ፈንጂ ይኖራት ነበረ ብለዋል። ይህ ከሆነ ደግሞ አጠቃላይ የታሪክ ትረካው ፍጹም የተለየ ይሆን ነበረ። በአሁኑ ወቅት ምናልባትም የእስራኤልን መንግስት አታገኙትም ነበር። አልፎ ተርፎም አጠቃላይ መካከለኛው ምስራቅም ሙሉ በሙሉ ይወድም ነበር። እድሜ ለኔ ለትራምፕ ፕሬዝዳንትነቴ፣ እድሜ ለአሜሪካ፣ ሙሉ በሙሉ ኢራንን አውድመን ቀጠናውን በሙሉ አድነነዋል ሲሉ ራሳቸውን እንደ አዳኝ ቆጥረዋል። ትራምፕ ሌላኛው ዓለም አቀፍ ግርታን የፈጠረ ሚስጥርንም ይፋ ያደረጉ ሲሆን የአሜሪካ ጦር በጦርነት ወቅት የኢራንን መደበኛ ጦር ኃይሎች ሆን ብሎ ጥቃት እንዳላደረሰባቸውና እንደተዋቸው ተናግረዋል። የእነርሱን መደበኛ እግረኛ ወታደራዊ ኃይል ለኛ በተወሰነ ደረጃ ትተነዋል፣ ምክንያቱም የሀገሪቱን ወታደራዊ ኃይል በተወሰነ መልኩ መጠነኛ ወይም መካከለኛ አቋም አለው ብለን ስለምናምን ነው ብለዋል። እነርሱ ግን መካከለኛ ያልሆኑ ሌሎች አደገኛ ሰዎችም አሏቸው። እኛ እነዚያን መርጠን አጥፍተናቸዋል። የተለያዩ ወታደራዊ አመራር አይነቶችን ሙሉ በሙሉ አስወግደናል። ነገር ግን መደበኛውን ወታደራዊ ኃይላቸውን ለብቻ ለይተን ትተነዋል፣ አልመታነውም እግረኛ ጦራቸውን ብለዋል። ትራምፕ አክለውም ሰዎች ይህንን ሲሰሙ በእርግጠኝነት ይደነቃሉ፣ ምክንያቱም በጦርነቶች ውስጥ መላው የሀገሪቱን መዋቅር ሙሉ በሙሉ የምታጠፋ ከሆነ የሚፈጠሩ ታላላቅ ስህተቶች አሉ። ሀገሪቱ ለ40 ዓመታት ያክል ፍጹም ራሷን መልሳ መገንባት የማትችልበት ደረጃ ላይ ትወድቃለች ብለዋል። ይህ በዚህ እንዳለ የሲኤንኤን የዜና ማዕከል እንደዘገበው ከሆነ የአሜሪካው መከላከያ ሚኒስትር ፒት ሄግሴት በሰጡት ዓለምን ባነጋገረ መግለጫቸው እንዳሉት በአሁኑ ሰዓት ባለው ነባራዊ ሁኔታ መሰረት ከኢራን ጋር የሚደረገው ማንኛውም አይነት ስምምነት ለአሜሪካ ጥሩ ስምምነት ይሆናል ብለዋል። ይሁን እንጂ ሚኒስትሩ አሜሪካ በድርድሩ ላይ ያላትን ወታደራዊ የበላይነት ለማሳየት ጠንከር ያለ ማስጠንቀቂያ የሰጡ ሲሆን የአሜሪካ ጦር ኃይሎች በቀጠናው አስፈላጊ ሆኖ ከተገኘ ዛሬውኑ በደቂቃ ውስጥ መጠነ ሰፊ ወታደራዊ ውጊያ ለመጀመር ከፍተኛ ዝግጅነት አድርጎ ጨርሷል ብለዋል። እንዲያውም አሁን በአረብ ባህረ ሰላጤ ላይ ያለን ወታደራዊ አቀማመጥ ጦርነቱ ከጀመረበት የመጀመሪያው ቀን ይበልጥ እጅግ በጣም የተጠናከረ ነው ብለዋል። ስትራቴጂካዊው የሆርሙዝ ባህር መተላለፊያ ላይ ያለውን ወቅታዊ ሁኔታ በተመለከተ የኢራንን አዲስ የባህር ላይ ቁጥጥር ተቋም የሆነውን የፋርስ ባህረ ሰላጤን ባህር ባለስልጣን የአሜሪካ የገንዘብ ሚኒስትር የጣለበትን ከባድ ማዕቀብ ሙሉ በሙሉ ውድቅ በማድረግ በባህር መተላለፊያው ላይ የሚከናወነውን ጥብቅ ወታደራዊ ቁጥጥር ያለምንም መቋረጦችና ጣልቃ ገብነቶች በቀጣይ እንደሚከናወን በይፋ ምሏል። በዚህ ሰዓትም የኦማን ሱልጣኔት የባህር ላይ ባለስልጣን በሆርሙዝ ስትሬት የውሃ አካል ላይ ተንሳፋፊ የሆነና የባህር ኃይል የጦር ፈንጂ እንደሆነ የሚጠረጠር አደገኛ ነገር መገኘቱን ይፋ ማድረጋቸውን ተከትሎ በአካባቢው የሚያልፉ መላው ዓለም አቀፍ የንግድ መርከቦች ከፍተኛ ጥንቃቄ እንዲያደርጉ አስቸኳይ የባህር ላይ ማስጠንቀቂያ ተላልፏል። ይህ በዚህ እንዳለም ፕሬዝዳንት ዶናልድ ጄ ትራምፕ ሌላ ከፍተኛ ዱብዳ ያዘለ ፈተና ወድቆባቸዋል። ይኸውም የአሜሪካ ጦር ራስን ለመከላከል በሚል ከቀናት በፊት በኢራን ላይ ተኩስ መክፈቱን ተከትሎ ኢራን ደግሞ በኩዌት የጦር ሰፈር ላይ ከባድ የሚሳኤል ድብደባ ማድረጓ ይታወቃል። ከትናንት በስቲያም ኢራን በኩዌት የአሜሪካ የጦር ሰፈር ላይ ባደረሰችው ከባድ የሚሳኤል ድብደባ በርካታ አሜሪካውያን መጎዳታቸው ተዘግቧል። ይህም የአሜሪካና ኢራን ጦርነትን ለማስቆም የሚደረጉ ጥረቶችን ይበልጥ እንዳወሳሰበው ተመልክቷል። የኢራን ባላስቲክ ሚሳኤል ስብርባሪ በአሊ አልሳሌም አሜሪካ የጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያን ቀላልና ከባድ ጉዳት እንደደረሰባቸውም አመልክቷል። ጥቃቱ 2 MQ-9 ሪፐር የተባሉ ድሮኖች ደግሞ እዚያው ባሉበት ከባድ ጉዳት እንዲያጋጥማቸው ማድረጉን ብሉምበርግ የዜና ወኪል አስነብቧል። የጉዳቱ መጠንና የተጎዱትን ሰዎች ቁጥር ይህ ዘገባ እስከወጣበት ቅጽበት ድረስ አልተተነተነም። ብሉምበርግ እንደሚለው ከሆነ ጥቃቱ ባለፉት 24 ሰዓታት ውስጥ የተፈጸመ ሲሆን የአሜሪካ ማዕከላዊ ኮማንድ
ኮማንድ ሴንትኮም ቅዳሜ ማለዳ በኢልሜት አስተያየት እንዲሰጥ ለቀረበለት ጥያቄዎች መልስ አልሰጠም። አሊ አልሳሌም የአየር ኃይል የጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያክል የሚርቅ ሲሆን የጦር ሰፈሩ በፐርሺያ ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎችን ጦር ያስተናግዳል። በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል የጠራው 2 ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚሄዱትን ውይይቶች ሊያበላሽ ይችላል ተብሏል። ሁለቱም ወገኖች ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳዩን ጨምሮ የተለያዩ መሰረታዊ ጉዳዮች ግን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 የነዳጅ መተላለፊያን አሁንም እንደዘጋቸው ነው። ይህ በዚህ እንዳለ የአሜሪካ መከላከያ ሚኒስትርና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቀጣይ ኢራን ላይ ጦርነት ይከፈታል የሚል ማስጠንቀቂያ መስጠታቸውን ተከትሎ የኢራን መንግስታዊ የቴሌቪዥን ጣቢያ ፕሬስ ቲቪ ዛሬ ሌሊቱን እንደዘገበው የኢራን እስላማዊ ሪፐብሊክ ጦር ኃይሎች ከፍተኛ አዛዥና የኮኦርዲኔሽን ጉዳዮች ምክትል አዛዥ ሪያር አድሚራል ሀቢቦላህ ሰያሪ ዛሬ ሌሊቱን በሰጡት መግለጫ እንዳሉት የሀገሪቱን ሉዓላዊ ግዛት ለመድፈር ለሚያልሙ ጠላቶቻችን በሙሉ እጅግ የበረታ ያጸፋ ማስጠንቀቂያ ሰጣለሁ ብለዋል። አድሚራል ሰያሪ ሲናገሩም ጠላት በሚገባ ሊገነዘበው የሚገባ እውነታ ቢኖር በሀገራችን ቅዱስ መሬት ላይ የሚሰነዘር ማናቸውም አይነት አዲስ ወታደራዊ ወረራ ወይም የተሳሳተ ስሌት ከዚህ ቀደም ሀገራችን ከሰነዘረችው ታላቅ ጥቃት እጅግ የበረታና እጥፍ የሆነ ከባድ መቅሰፍትና የአጸፋ እርምጃ ሊያስከትል ይችላል ብለዋል። አዛዡ አክለውም የኢራን እስላማዊ ሪፐብሊክ ጦር ኃይል በአሁኑ ወቅት በማንኛውም የጠላት እንቅስቃሴ ላይ ንቁ ቁጥጥር እያደረገ መሆኑንና መላው የሀገሪቱን ወታደራዊ ክፍሎች በዘመናዊ ቴክኖሎጂ የተገነቡ የላቁ የሀገር ውስጥ የአየርና የባህር መከላከያ ስርዓቶች የታጠቁ ናቸው ብለዋል። ይህ የኢራን ከፍተኛ ወታደራዊ ዝግጁነት መግለጫ ራሳቸው የአሜሪካ የደህንነት ባለስልጣናት የደረሱበትን ጥብቅ የስለላ ግምገማ የሚያረጋግጥ ሆኖ ተገኝቷል። የዋሽንግተኑ ሲቢኤስ ኒውስ የደህንነት ምንጮችን ጠቅሶ እንደዘገበው የኢራን እስላማዊ ሪፐብሊክ በአሜሪካና በእስራኤል ጥምረት ከፌብሩዋሪ 28 እስከ ኤፕሪል 7 ቀን ድረስ የተሰነዘሩበትን መጠነ ሰፊ የአየር ድብደባዎች ኢራን ተቋቁማ አሁን ድረስ እጅግ ከፍተኛ የሆነና ሊገመት የማይችል ወታደራዊ የመምታት አቅም ይዛ ቆማለች ብሏል። ለስለላ ግምገማው ቅርብ የሆኑት የአሜሪካ ባለስልጣናት እንደገለጹት የዋይት ሃውስና የአሜሪካ የጦር መስሪያ ቤት ፔንታጎን ለአሜሪካ ሕዝብ የሚሰጧቸው ይፋዊ መግለጫዎች ኢራን በጥቃቱ የደረሰባትን ውድመት እጅግ አጋነው የሚያቀርቡና በአንጻሩ አሁንም ያላትን እውነተኛ ወታደራዊ ኃይል እጅግ አሳንሰውና አንኮታክተው የሚገልጹ ናቸው ብለዋል። በተመሳሳይ ሁኔታ ታዋቂው የአሜሪካው ዘ ዋሽንግተን ፖስት ዛሬ ሌሊቱን ባወጣው ሰፊ ዘገባ እንዳለው ከሆነ የመከላከያ ሚኒስትሩ ፒት ሄግሴት ጦርነቱን አስመልክቶ የአሜሪካ ታላቅ ስኬት እያሉ የሚያሰራጩት መረጃ በምድር ላይ ካለው እውነተኛ ወታደራዊ እውነታ ጋር ፍጹም የማይገናኝ መሆኑን ገልጿል። ጋዜጣው አንድ ከፍተኛ የአሜሪካ ወታደራዊ ባለስልጣንን ጠቅሶ እንደዘገበው ፒት ሄግሴት ለፕሬዝዳንት ዶናልድ ጄ ትራምፕ እውነተኛውን የወታደራዊ ውድመት እውነታ በጭራሽ እየተናገሩላቸው አይደለም ብለዋል። በዚህም ምክንያት ፕሬዝዳንቱ ሁልጊዜም ወደ አደባባይ እየወጡ የተሳሳቱና የተጋነኑ መረጃዎችን ደጋግመው እንዲናገሩ በማድረግ ታላቅ ስልታዊ ስህተት እየፈጸሙ ነው ብለዋል። የሲኤንኤን ዓለም አቀፍ የፖለቲካ ልሂቃን ባወጡት ሰፊ የምርመራ ስልታዊ ትንታኔ በአሁኑ ወቅትም በዓለም አቀፉ የጂኦፖለቲካ መድረክ ላይ የሚከናወኑ የታላቅ ፍልሚያዎች፣ የትረካ ቁጥሮች እንዲሁም ስልታዊ ምልክቶችም ከእውነተኛው ወታደራዊ ድርጊት ይበልጥ እጅግ ታላቅ ስልታዊ ዋጋ እንዳላቸው አረጋግጠዋል። ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገውን ጦርነት በአፋጣኝ ለማጠናቀቅ የሚያስችሉ ድንቅ ስምምነቶች ላይ መደረሱን በተደጋጋሚ የሚናገሩት ንግግር የአሜሪካን የውጭ ፖሊሲ በቀጠናው ላይ የገጠመውን ከፍተኛ መዋቅራዊ መናጋት ለመሸፈንና በዓለም አቀፍ ገበያ ላይ የስነ ልቦና ጦርነት በመጠቀም የነዳጅ ዋጋን ለመቆጣጠር የታለመ ታላቅ ማጭበርበር ነው ሲሉ ያጋልጣሉ። ለትርፍ ታዛቢዎችም በተለይም ትራምፕ የሚያስተላልፏቸው መግለጫዎች አንድ ታላቅ ኃይል የራሱን ቅድመ ሁኔታዎች በጠላት ላይ ሲጭን የሚታይበት ስኬታማ ገጽታ ሊመስል ቢችልም ነገር ግን ጥልቅና እውነታ
እውነታን መሰረት ያደረገ ትንተና ግን ይህንን የማስመሰል ስራ ሙሉ በሙሉ የቀዶ ይጥለዋል ብለዋል። ፕሬዝደንቱ የሚያሳዩት ድል አድራጊነት የአሜሪካ ጦር በቀጠናው የገጠመውን ታላቅ ወታደራዊ ውድቀት ለመደበቅ የተወረወረ ተራ የጭስ መጋረጃ ብቻ ነው ብለውታል። ይህ በዚህ እንዳለ የኳታሩ አልጀዚራ የዜና ወኪል እስራኤል ከፍተኛ ስጋት ላይ ናት ሲል ገለጸ። በመካከለኛው ምስራቅ ጥናት ላይ ከፍተኛ ተመራማሪ ታዋቂ ምሁር የሆኑት መሐጁብ ዘዌሪ ለአልጀዚራ የዜና አውታር በሰጡት ትንታኔ የእስራኤል መንግስት በዋሽንግተንና በኢራን መካከል ሊደረስ ከሚችለው ማንኛውም አይነት የሰላም ስምምነት በስተጀርባ ታላቅ አደጋ እንደተደቀነበት አረጋግጠዋል። ፕሮፌሰር ማህጆዋሪ የእስራኤልን ጉዳይ ሲያብራሩ የእስራኤል ዋነኛ ስጋት የሚመነጨው የአሜሪካና ኢራን የዲፕሎማሲ ስምምነት በቀጥታ ከሊባኖስ ውጊያ መስመር ጋር ጥብቅ ቁርኝት ስላለው ነው ይላሉ። ይህንን የዲፕሎማሲ መስመር ማገናኘት በመጨረሻው ምዕራፍ ላይ የሊባኖሱ ሄዝቦላ ያለውን ግዙፍ ወታደራዊና የሚሳኤል አቅም ሙሉ በሙሉ ሳይነካ በይፋ እንዲያስቀጥል ትልቅ ዋስትና የሚሰጠው ሲሆን በአንጻሩ የእስራኤል መከላከያ ኃይል በደቡባዊ ሊባኖስ በከባድ መስዋዕትነት የያዛቸው ስልታዊ ቦታዎችን በሙሉ በአስገዳጅነት ለቆ እንዲወጣ ሊያደርገው ይችላል ብለዋል። ስለዚህም እስራኤል አሁን በከፍተኛ ሁኔታ ያስጨነቃት በአሜሪካና በኢራን ስምምነት መሃል የእስራኤልና የሊባኖስ ጉዳይ መካተቱ ነው። ተንታኙ አክለውም እንደሚያስጠነቅቁት ከሆነ ወደፊትም ወደ ነጩ ቤተ መንግስት ሊመጣ የሚችል ማንኛውም አዲስ የአሜሪካ ፕሬዝደንት ወይም አስተዳደር ዶናልድ ጄ ትራምፕ ለአሁኗ እስራኤል የሰጧቸውን ወታደራዊ ጥቅሞችና ይሁንታዎች ሙሉ በሙሉ ላያከብራቸው ይችላል የሚል ስጋትም ተደቅኖባታል። ይህ ከሆነ ደግሞ እስራኤል በቀጠናው ላይ ያለ ምንም የአሜሪካ ወታደራዊ ድጋፍ ለብቻዋ እንድትቀር ሊያደርጋት እንደሚችል ይገልጻሉ። ሄዝቦላ ግን የኢራንን ሙሉ ወታደራዊ ድጋፍ ይዞ በድንበሯ ላይ ታላቅ ስጋት ሆኖ እንደ ቀጣይ እንደሚቀጥልባት ፕሮፌሰሩ ይገልጻሉ። ፕሮፌሰር ዘዋሪ በመጨረሻው ስልታዊ ያሉትን ነገር ሲገልጹ እስራኤል በአሁኑ ወቅት በአሜሪካና በኢራን መካከል የሚካሄደው ድርድር ሙሉ በሙሉ እንዲፈርስ የምትፈልግ ሲሆን ከመፍረሱም ባሻገር ወይ ከስምምነቱ መሃል የሄዝቦላና የሊባኖስ ነገር ከውስጡ እንዲወጣ ትፈልጋል። ይህ ካልሆነ ግን ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ሊደርስበት ነው የሚሉት ስምምነት ለእስራኤል ግን ትልቅ ስጋት ሆኖ ሊቀጥል እንደሚችል ገልጸዋል። በእነዚህ ምክንያቶች እስራኤል አሁን ላይ የእስራኤልና የአሜሪካ ስምምነት በሄዝቦላን ማካተቱ ፈጽሞ ተቀባይነት እንደሌለው በመግለጽ ዋሽንግተን ከስምምነቱ እንድትታቀብ እየወጠወተች እንደምትገኝና የቀጠናውን ፖለቲካ እንዲህ ባለ ረዥም ሰንሰለት የተጠላለፈ መሆኑን የአልጀዚራ ትንታኔ አስረድቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ፣ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።